እንዴት ናችሁ? ሰላም ናችሁ ወይ? ይህ ሚኪያስ ሚዲያ ነው። ስለምትከታተሉን በእጅጉ ነው የምናመሰግናችሁ። ሰብስክራይብ አድርጋችሁ እየተመለከታችሁ ላላችሁ ምስጋናችን እያቀረብን፣ ሰብስክራይብ ያላረጋችሁን ሰብስክራይብ አድርጋችሁ ይሄን ቪዲዮ መመልከት እንዲጀምሩ በአክብሮት እንጋብዛችኋለን። የዛሬው የቪዲዮአችን ወይም የዝግጅታችን መነሻ ሀሳብ ከሰሞኑን የኢሃፓ ከፍተኛ አመራር የሆነችው ሚስጥረ ስላሴ ታምራት በፋና ቴሌቪዥን በተላለፈው የምርጫ ክርክር ላይ ያቀረበችው ሀሳብ ብዙዎችን ልብ የገዛ ነው። በሌላ በኩል ደግሞ ለሷን ቆርቆራለን እናስባለን የሚሉ ደግሞ የራሳቸውን ምክር እንዲሰጡ መነሻ ሀሳብ ሆኗቸው ነበር። ይህ ጉዳይ እንዴት ይታያል የሚለውን ለመፈተሽ እንሞክራለን። በዚህ የፖለቲካ እንቅስቃሴዋ የሚስጥረ ስላሴ ምስጢር ምንድነው የሚለውን ለመመልከት እንወዳለን። ስለምትከታተሉን በእጅጉ እናመሰግናለን። ሰብስክራይብ አድርጉን። አሁን የምነግራችሁ ነገር ያው ሰብስክራይብ እንድታደርጉን ነው። እንግዲህ ሚስጥረ ስላሴ ታምራት ያው እጅግ በጣም ወጣት ፖለቲከኞች ከሚባሉት ውስጥ አንዷ ነች። እንደ ኢትዮጵያ ባለው የፖለቲካ ምህዳሩ እጅግ አስቸጋሪ በሆነበት ሀገር ውስጥ ሴትም ወጣትም ሆና ፖለቲካ ውስጥ የገባችው ያውም በከፍተኛ አመራር ደረጃ ላይ የተገኘችው በአሁኑ ወቅት ሚስጥረ ስላሴ ነች። ሌሎቹም ብናይ በምርጫ ክርክሩ ላይ ተመልክተናቸዋል። እነ ራሄል ባፌ እና ሌሎቹም የብልጽግና ፓርቲንም እጩ ተወዳዳሪዎችን ጨምሮ እድሜያቸው ወጣት የሚባለው ሌቭል ያለፈ ወይም በጉልምስና ወይም በሽምግልና ውስጥ የሚገኝ ነው። የሚስጥረ የሚለየው አንዱ ነገር ያው በወጣትነት በፖለቲካ እንቅስቃሴ ውስጥ መግባቷ ነው። ከዚህ ቀደም ሁላችሁም እንደምታውቁት አሻም ቴሌቪዥን ላይ በዜና ዝግጅትና እንደዚሁም ደግሞ በትንታኔ ዝግጅቶቿ ላይ በእጅጉ የምትታወቅ ጋዜጠኛ ነች። ከጋዜጠኝነት ወደ ፖለቲከኝነት ሚስጥረ ስላሴ ስትገባ ብዙዎቹ ሰዎች መነጋገሪያ ርዕስ አድርገዋት ነበረ። የሷን ጋዜጠኝነት ትቶ ማለትም ከዚህ ቀደም ትምህርቷን በጨረሰችበት ዘርፍ በጆርናሊዝም ኤንድ ኮሚኒኬሽን መስራት እየቻለች ለምን ወደዚህ የፖለቲካ እንቅስቃሴ ውስጥ ገባች? ብዙዎቹን ህይወት ውጦ ያስቀረ የፖለቲካ እንቅስቃሴ እንደመሆኑ መጠን ያገራችን ማለት ነው እንደ ውጩ ባይሆንም ለምን እዚህ ውስጥ ልትገባ ቻለች የሚለው ለብዙዎቹ ጥያቄ ነበረ። እኔ ማስታውሰው ወደ ፖለቲካው ዓለም በይፋ መግባቷን ያረጋገጠችባቸው የተለያዩ ቃለ መጠይቆች ነበሩ። ለምሳሌ ያክል ከጋዜጠኛ መታሰቢያ ቀጸላ ጋር እንደዚሁም ደግሞ ከኢኤምኤስ ወይም ኢትዮጵያ ሚዲያ ሰርቪስስ ጋዜጠኞች ጋር ያደረገችው ቆይታ ነበር። ይኸውም ደግሞ ለሷ መነሻ የሆነው አጠቃላይ ያለው ችግር በሚዲያ ወይም ደግሞ ሐሳብን በነጻነት በመግለጽ መብት ላይ የሚስተዋለው ችግር መነሻው ወይም ስራ መሰረቱ የፖለቲካው ጥመት ወይም ችግር ስለሆነ እሱን ለማቃናት ነው ወደዚህ እንቅስቃሴ የገባሁት። የምመለከተውን ነገር ደግሞ ይሄን የሚያሳይ ነው ስትል ነበር ስትናገር የነበረችውና ይህ አንድ የሷ መነሻ ሐሳብ ይመስለኛል። በብዛት ቃለ መጠይቆቿን ለመመልከት ሞክሬያለሁ። ከቅርቦቹ ውጪ ማለትም ከነ ባይፈርስ ሚዲያ ጋር ካረገችውና ከአንድ ምን ይሉ ፖድካስት ከሚባል የዩቲዩብ ቻናል ጋር ካረገችው ውጭ ሌሎቹን ለመመልከት ሞክሬያለሁ። ከአንከር ሚዲያ ከሞገስ ተሾመ ከሚያዘጋጀው የሐሳብ ማዕድ ዝግጅት ጋር ያደረገቻቸውን ቆይታዎች ተመልክቻለሁና እሷ የምትረዳው ነገር ምንድነው? እንደኔ ምልከታ ማለት ነው አገሪቱ አጠቃላይ ችግሮች በተለያዩ ዘርፎች ላይ የሚስተዋሉ ችግሮች መነሻቸው ወይም ስረ መሰረታቸው የፖለቲካው ችግር ስለሆነ እሱን ለመፍታት የሚያዋጣኝ የፓርቲ ፖለቲካ ውስጥ ገብቶ መንቀሳቀሱና የራሴን አስተዋጽኦ ማበርከቱ ነው የሚል ይመስለኛል በሷ በኩል ያለውና ይህን በመያዝ እንግዲህ የተለያዩ እንቅስቃሴዎችን ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢሃፓ ጋር እንቅስቃሴ ስታደርግ ቆይታለች። የህዝባዊ ጉባኤዎችን ለማዘጋጀት ህዝባዊ ስብሰባዎችን ማለት ነው ለማዘጋጀት ጥረት ስታደርግ እንደነበረ ሁላችንም የምናውቀው ነው። ከሌሎችም የፓርቲው አባላት ጋር ማለት ነው። ወደ ከፍተኛውም የአመራር እርከንም በጠቅላላ ጉባኤው ሐዋሳ በተካሄደው ጠቅላላ ጉባኤ ወደ
ከፍተኛው የፓርቲ እርከን ከፍ ለማለትም ችላለች። በወጣትነት እንግዲህ ከፍተኛ አመራር ቦታን የያዘችና በፖለቲካው መስክ የራሷን እንቅስቃሴ ለማድረግ በጥንካሬ የገባች ሴት ነች ሲሉ ብዙዎቹ እያሞካሿት ይገኛሉ። ከቅርብ ቀናት ወዲህ ደግሞ አውትሻይን ወይም ደግሞ በጉልህ የታየችባቸው ክስተቶች ምንድን ነው ከተባለ የዘንድሮ የምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ነበር። ይህም በመንግስት ሚዲያዎች ማለትም በፋናና በኢቲቪ የፕሮግራም ሰሌዳዎች ውስጥ እየተካሄደ ይገኛል። የምስጢረ አንድ ሀሳብ ወይም ደግሞ ጉልህ እይታ የታየው በፋና ቴሌቪዥን ላይ በተካሄደው የክርክር መድረክ ነበር። እዛ ላይ ብልጽግና ፓርቲን ወክለው የተገኙት ዶክተሮቹ ናቸው። እንግዲህ ዶክተር ፍጹም አሰፋና ዶክተር ኢዮብ ተካልኝ ናቸው። ነገር ግን በዚሁ የክርክር መድረክ ላይ የሚስጥረ ስላሴን ጥያቄዎች ሁለቱም በጉል መልሰዋል ተብሎ ሊታሰብ እንደማይችል በርካቶች የተመለከቱት ጉዳይ ነው። እንግዲህ እሷ ያነሳቻቸው ሀሳቦች ብዙ ናቸው። በጥቅሉ ስናየው ግን በአሁኑ ወቅት አሁን በገዢው ፓርቲነት የሚገኘው ብልጽግና ፓርቲ እየተከተለ ያለው የልማት አቅጣጫ ትክክል አይደለም። ይህም ደግሞ መቀረፍ አለበት። አሁንም ቢሆን በዜጎች የኑሮ ሸክም ላይ ተጨማሪ ጫና የሚፈጠር ሁኔታ ነው እየተከሰተ ያለው። ይህም መስተካከል አለበት። ርዕዮተ ዓለሙም ለራሱም ግልጽ አይደለም። መደመር የሚባለው ርዕዮተ ዓለም እርስ በርሱ የሚጣረስ ነው የሚል ጥቅል ሀሳቦችን ያነሳችው በጥያቄ መልኩ ነበር ለሁለቱም ተከራካሪዎች ያቀረበችው። ነገር ግን በአብዛኞቹ ተመልካቾች ዘንድ እንደታመነው ከሆነ እነሱም አመርቂ የሆነ ምላሽ ሰጠዋል ለማለት እንደሚያዳግት ነው እንግዲህ ያገኘነው መረጃ የሚያመለክተው። እንግዲህ ብዙዎች በተለያየ መልኩ የምስጢረ ስላሴን የፖለቲካ እንቅስቃሴ ለመታዘብ ሞክሯል። ምስጢሩ ምንድን ነው የሚለው ከሆነ ያው ቅድም የጠቀስነው ነው። ለሁሉም ችግር ምንጭ እሱ ስለሆነ በአሁኑ ሰዓት ያለው አማራጭ ከትጥቅ ትግሉ በመለስ የሰላማዊ ትግል እንቅስቃሴ ነው የሚል አይነት እይታ ስላላት ነው ከሌሎች የፖለቲካ ፓርቲዎች የኢህአፓን አባልነት የመረጠችው ማለት ነው። በሁለት የተከፈለ ምልከታ ነው ያለው በሷ የክርክር አቀራረብና የፖለቲካ እንቅስቃሴ ላይ። የመጀመሪያው ጎሽ አበጀሽ በርቺ የሚል ነው እና ይሄ በአብዛሃው ሰው በኩል የሚታይ የድጋፍ ስሜት ነው። ይህ የድጋፍ ስሜት እስከመቼ ይቀጥላል የሚለውን እንግዲህ አብረን የምናየው ይሆናል። በኔም በኩል አንዳንድ የሚያሰጋኝ ነገር ምንድነው እንዳንድ የፖለቲካ እንቅስቃሴ አራማጅ በሰዎች ዘንድ ድጋፍ ማግኘት ትልቅ ነገር ነው። ለአንድ ደራሲ መነበብ ትልቁ ሀብቱ ነው እንደሚባለው ሁሉ ለአንድ ፖለቲከኛ ደግሞ የህዝብ ድጋፍ በትልቁ ኃይል ነው ወይም ኢነርጂ ነው ወይም መጎትኮቻ ነው ተብሎ ይታሰባልና እንግዲህ የኢትዮጵያ ፖለቲካ የራሱ የሆነ አሽከላዎች ያሉት ነው። ለምሳሌ ያክል እስርም ሞትም የሚፈራረቅበት የፖለቲካ ሂደት ነው። እናም ይህ ነገር እሷን ቢገጥማት ድምጽ ሊሆናት የሚችል ሰው ማን ነው? ሌላው ቢቀር እንኳን 1 2 3 አመታት በእስር እንኳን ብትቆይ እንኳን ይሄ ህዝብ እሷን ያስታውሳታል ወይ? አሁን አበጀሽ ጎሽ ያላት ሰውስ ስለሷ መብት ይሟገት ይሆን የሚለው የብዙዎች ጥያቄ ነው። አንዳንዶች እንዲያውም ሲጽፉ ምን ይላሉ? ወጣትነቷን እንደዚሁ ባታባክ ነው ይሻላል የሚል ሐሳብ ሲያንጸባርቁ አይተናልና ይህም ከምን የተነሳ ነው የሚባል ያው ወጣት ነች ሚስጥራ። ስለዚህ ማግባት መውለድ እንኳን ቢቀር እንኳን በስራና በእውቀት ከፍ ብላ ራሷን ብታሳድግስ የሚል ነገር ከብዙዎች ዘንድ እየተነሳ ይገኛል። እንዲሁም አንዳንዶቹ በግልጽ እንደሚናገሩት በአሁኑ ሰዓት ወርዝ የሚያደርግ አይደለም። በአሁኑ ሰዓት ፖለቲካዊ ዋጋ መክፈል ወይም በአካልም ሆነ በስነልቦና መስዋዕትነት መክፈል ወርዝ አያደርገውም። አሁን ያለው ሁኔታ እንደዚሁ ከንቱ የዳገት ላይ ሩጫ ነው የሚሆነው የሚል ነው
በብዙዎች እያቀረቡት ያሉት ሀሳብና እሷ እንዴት ታስተናግደዋለች የሚለውን እንግዲህ በእሷ በኩል ያለውን ራሷ የምታውቀው ሆኖ ነገር ግን ይህም ከማበረታቸው ባለፈ ለእሷ የሚቀርቡ ምልከታዎች ሆኗል ማለት ነው። በይፋ ስሟንም በማንሳት እንደዚሁ ወዳጅም ነን የሚሉ ሰዎችም ያው ስላሉ እነዛ የሚያነሷቸው ምልከታዎች አሉ። ያው እኛ ደግሞ በአጠቃላይ የተመለከትነውን ነገር ነው ለማንሳት እየሞከርን ያለ ነው እና እንግዲህ ይህ በዚህ በሁለት ጎራ በተከፈለ የአስተያየት መንገድ ውስጥ ዘንድሮ በእጅጉ ተቀዛቅዟል የሚባልለትን ምርጫ ለመሳተፍ እና እናገኘዋለን ብለው ያሰቡትን ነገር ለማሳካት እንግዲህ እነ ሚስተር ስላሴ የፖለቲካ እንቅስቃሴያቸውን እየቀጠሉ ይገኛሉ። ምን ድረስ ይደርሳሉ የሚለውን አብረን የምንመለከተው ነው የሚሆነው። ከዚህ በኋላስ ምን ሊገጥማት ትችላለች ፖለቲከኛ የሚለው የኢትዮጵያ ፖለቲካ ተገማች ሁኔታዎች አሉ። ለምሳሌ እስር፣ እንደ ሴትነቷ ደግሞ ቃላዊ ሆነ ጾታ ተኮር ጥቃት ሊኖር ይችላል የሚል ስጋት ያደረባቸው ወገኖች አሉ። ምክንያቱም እንደዚህ መረር ያሉ እውነታዎችን የተናገሩ ፖለቲከኞች ያው መጨረሻቸው ይታወቃል ነው የሚሉት እነዚህ ወገኖች እና በሷ ላይም የከፋ ነገር ቢደርስ ምንድነው ማድረግ የሚቻለው የሚለውን ነገር በተደጋጋሚ ሲያነሱ እንመለከታለን። በሌላ በኩል ደግሞ ቢያንስ የሆነ ሀሳብን ወይም የሆነ የወል ችግርን ማንጸባረቅ ከቻለች ይሄ ራሱ አንድ አቺቭመንት ነው ወይም ስኬት ነው የሚሉም አንዳንድ ወገኖች አሉ። ወደፊት በየት መልኩ ነው የምትቀጥለው ሚስተር ስላሴ የሚለውን ነገር አብረን ነው የምናየው። እስካሁን ድረስ ያሉት ምልከታዎች ግን እነዚህን ነው የሚመስሉት። በቀጣይም ምርጫው እየተቃረበ በመጣ ቁጥር አሁን እንግዲህ የጊዜ ሰሌዳው እንደሚያመለክተው ከሆነ የምርጫ ጊዜ ሰሌዳው ላይ የመራጮች ምዝገባ ከጥቂት ቀናት በኋላ ይጀምራል ነው ተብሎ ፕሮግራም የተያያዘው። ከዛን ጊዜ ጀምሮ ይፋዊ ቅስቀሳንም አካቶ እስከ ድምጽ አሰጣጡ ዕለት ድረስ በምን አይነት ሁኔታዎች ይፈጠራሉ በዚች ወጣት ፖለቲከኛ ላይ የሚለውን ነገር አብረን የምንመለከተው ይሆናል። ለዛሬው ያለን ምልከታ ይህንን ነው የሚመስለው። ስለምትከታተሉ እናመሰግናለን። አስተያየቶቻችሁን በዚህ ጉዳይ ዙሪያ ሆነ በሌሎች የዝግጅቶቻችን አርዕስቶች ላይ ማንሳት ትችላላችሁ። ስለምትከታተሉ እናመሰግናለን። እንወዳችኋለን። መልካም ጊዜ ይሁንላችሁ።